ወሬ ብዙም አልችልም ማውራት። በመሀል ትጠይቅኛለሽ ይጠፋብኛል ሁላ ማለት ነው። እሺ ከምንድን ነው የሚጀምረው? ከራሴ እሺ ከሰለምኩ 7-6 ቀን ነው መሰለኝ እንደዛው ሆኖኛል። ያው ደስታ ላይ ስለሆንኩ የምር የት ጋር እንዳለው ራሱ ተይኝ አላቅም ሁላ ማለት ነው። እና ደስታው ነው መሰለኝ ቀኑ ሁሉ እስከሚጠፋብኝ ድረስ ነው ብታይ አዲስዬ ማለት ነው። እና አልሐምዱሊላህ በጣም ደስተኛ ነኝ። ለቀጥላ ማንነቴ ነው። አረ ጠይቂ። እኔ ያው የበፊት ስሜ ናርዶስ ነው። የተወለድኩት ጎንደር ነው። ያው አካባቢውን ስም መጥቀስ አልፈልግም። እምነቴ ኦርቶዶክስ ነበር። አባቴ ቄስ ነው። አካባቢያችን ላይ ሙስሊም ጭራሽ የለም ማለት ይቻላል። በሩቅ ነው የምንሰማው። አጠር ላድርገው ወይስ ረዘም? የኔ ቆንጆ እህት እሺ እሺ ያው ቤተሰቦቼ የኦርቶዶክስ እምነት ተከታይ ናቸው። እኔም እንደዛው ወንድም እህት አሉኝ። ጎንደር እዛው ነው የተማርኩትኝ። ያው ጨርሼ ወደ መቀሌ ዩኒቨርሲቲ ግራጁዌት ስታደርግ የሆነ ጦርነት ምናምን ነበረ። በዛ ምክንያት ያው ተቆረጠ ማለት ነው። ከዛ ያው ቤተሰብ ጋር አሳለፍን ለረጅም ጊዜያት አልቀጠልኩም እና በዛ ምክንያት ገዳማት ምናምን እንሄድ ነበረ። ወደ ኋላ መለስ ልበልና ያ ቤተሰብ ላይ እንትን ሁሉም ክርስቲያን ይረዳኛል። ይሄ ዚክር፣ ስዕለ አድኖ በቃ መማፀኛ የሚባሉት ነገሮች ሁሉም እንዳለ ነው እና እነሱ ነገሮች ያናል ደስ አይሉኝም። ያው ባልቃወም አፋውጥቼ ምንም ደስ አይሉኝም ነበር ከልጅነቴ ጀምሮ ማለት ነው። ምክንያቱም እኔ በቀጥታ ፈጣሪን እኔ እና እሱ መሀል ምንም የሆነ ነገር እንዲኖረው አልፈልግም ነበር። የነፍስ አባት ምናምን በቃ ጭራሽ የማልወደው ነገር ነበርና በሱ ምክንያት ትንሽ አባቴ ጋር እንትን ነበር ጣላ ነበር ምናምን። የሆነ ነገር ሳረግ ልጅ ሲያጠፋ ወይም የሆነ ነገር ምናምን ስናረግ በቃ ነፍስ አባት እንደዚህ ተጸበል ተረጪ ገዳማት በጣም እንሄዳለን። የሚገርምሽ እህቴ እንትን እስከ ሐዋሳ ድረስ ነበረ። ሐዋሳ ገብርኤል ካወቅሽው ይነግሳል በጣም እስከዛ ግሸን ማርያም፣ ቁልቤ ምን ያልሄድኩበት የለም። እና እዛ ጋር ሂጂ ራሱ እኔ ማለት በመሀል እንትን የምትይው ነገር አለ። ፈጣሪሽን እንትን ለማለት ነው የምትሄጂው፣ ግን እዛ የሚሰሩ ስራዎች ምንም ደስ አይሉኝም ነበር። አፈር ትቀቢያለሽ፣ ጸበል ትረጫለሽ፣ እስከ መብላት ድረስ ትደርሻለሽ። አንገትሽ ላይ የሚደረግ ነገር አለ። ብዙ ነገራቶች እዛ ፈጣሪን የምታጋሪበት በጣም ብዙ ነገራቶች አሉ። እኔ ፈጣሪን በጣም ነው የምወደው። በቃ ይሄ በማይታይ ብርሃን የሚኖረውን ኃያሉን ጌታ ነበር እኔ እሱ ጋር ነበር ማውራት የምፈልገው እና ውሃ ነበር እኔ የምቆጥረው ማለት ነው። ለእኔ ምንም ነበር ምንም ማለት ነው። እና ከዛ በቃ እንደዛ እያልኩ ጥያቄ እየፈጠርኩ አባቴን ዞር ብዬ ስጠይቅ ምናምን ቆየሁኝ። ያው ትንሽ ከባድ ነበር በጣም ማለት ቤተሰብ ደግሞ በእኛ ሀገር አንድ ሃይማኖትሽን ተጠራጠርሽ ማለት በጣም ከባድ ነው። ብታይ አዲስዬ ማለት ነው በጣም ከምነግርሽ በላይ የቄስ ልጅ ሆነሽ በአካባቢው ማህበረሰብ ሙስሊም ማለት ሌላ ታሪክ ነው። ሌላ ብነግርሽ ሌላ ታሪክ ነው። እንደ ጠንቋይ ነበር የምናያቸው ማለት ነው። እንደ ጠንቋይ ነበር የሚነገረን። ሌላ ታሪክ ነው። ገዳይ ጠንቋዮች ናቸው። የድንጋይ ነው የሚመለከው። እነሱ ገዳይ ናቸው ምናምን በቃ የተለየ ሌላ ታሪክ ነውና እንትን ወደ እስልምና ለመምጣት እኔ አስቤ አላቅም እንደዛ ስለሆነ ማለት ነው። ብቻ
ያን አንዱን አምላክ በማይታይ ብርሃን የሚኖረውን አምላክ ነበር እንትን የምለው። ከዛ እንደዛ ያለ ትምህርቱን ስለተቋረጠ ያው ስደት ለመምጣት ፕሮሰስ ጀመርኩ ማለት ነው። ፕሮሰስ እንደጀመርኩኝ ያው እንደዛ ያለ ነው የቀጠለው ማለት ነው። ጥያቄው እዛው ሀገሬ ነው የጀመረው፣ እዚህ መጥቼ ምናምን አይደለም። እንደዛ ያልኩ ወደዚህ ፕሮሰሷ አልቆ ምናምን መጣሁኝ። ከዛ ያው ትንሽ ጊዜ ነው እዚህ ከመጣሁ ራሱ ማለት ነው። እና የኛ የክርስቲያን ወንድሞች በሚያስተምሩ በጣም ነበር የምከታተላቸው ሁሉንም ማለት ይችላልሽ ሁሉንም። እና ምንም በተረጋጋ አይመቸኝም ሁላ ስላሴ ምናምን እኔ ጭራሽ ማለት ነው ከተፈጥሮ ነው መሰለኝ አልቀበልም ጭራሽ ማለት ነው። አንድ አምላክ ብዬ ነበር በውስጤ የማምነው። እና ተፈስሮኝ ወደ ሙስሊም እንትን ራሱ እነዚህ ንጽጽር ምናምን ጭራሽ አይመቸኝም ማለት አልመጣም። በቃ እኔ ማለት በፊት በተሞላውት ነገር አራጅ ናቸው ጠንቋይ ናቸው ምናምን የሚለው ስላለ አይመቸኝም ማለት ነው። እና ብዙ ጊዜ ነብያችንን እስከተሰደቡበት ድረስ እንትን አለልም ነበር፣ ወደ ሙስሊም ቤቶች ምናምን አልመጣም ነበርና ወንድሞች ክርስቲያን ወንድሞች ስር ሆኜ ነበር የምማረው። ኢብን ራሱ ገስት ላይ አልወጣም። በቃ በስርዓት ማዳመጥ ምናምን ነው የምፈልገው። ከስር ሆኜ ስከታተል በቃ መተው ይከራከራሉ ሙስሊሞች ምናምን ላለመስማት ማለት ነው። እኔ ሌላ ታሪክ ውስጥ ስላለሁ እነሱ ሲከራከሩ ወጥቼ ነበር እንትን ምለው ማለት ነው። ወጥቼ ነበር በቃ የሆነ አለቅሳለሁ ምናምን። በቃ ፈጣሪ ምን አይነት ነገር ውስጥ ነው? ምንድነው ክርስትና ምናምን በቃ ትማሪያለሽ እያንዳንዱ ነገር እዛ ምንድነው የኔ ሃይማኖት ክርስትና ማለት ምንድነው? በቃ በደንብ ነው የምትማሪው። ክርስቲያኖች ውስጥ ሆነሽ ብታዳምጪ ራስሽን በቃ ምን ውስጥ እንዳለሽ ራሱ በጣም ነው የሚከብድሽ ምናምን። ስላሴ ይሉሻል። ከዛ ሌላ ደግሞ ገድላት አሉ። ነቢያት በጣም ይንቋሸሻሉ። ገድላት ብቻ ሳይሆን ፈጣሪ ራሱ የማይገባው ቦታ በቃ እኔ ምን ልበልሽ፣ እሱ ነገር በጣም ይረብሸኛል በጣም። እና እንደዛ ያልኩ የሆነ ሰዓት አንቺ ነሽ በቃ ወደ እስልምና እንትን በጣም ኮንፊደንስ ያለው ሰው በጣም ይመቸኛል። የሚጠይቅ ሐሳቡን የሚያራምድ ሰው ምንም ሼህ ነው ቄስ ነው ምናምን ሳይል ሐሳቡን የሚጠይቅ ሰው ውስጡ ያለውን ነገር የሚፈልገውን ነገር የሚናገር ሰው በጣም ነው ደስ የሚለኝ። እና አንቺ ስትጠይቂ ስትናገሪ ምናምን ሪከርድ ላይ ነው በነገርሽ ላይ ያየሁት። ከዛ በጣም ተመስጬ ሳዳምጥ ምናምን ዋው አልኩኝ። እንዴት ደስ ትላለች አልኩኝ። ደግሞ ማሻአላ ብያለሁ። እና በቃ ይቺማ በቃ መታወቅ አለብኝ ምናምን እያልኩ ከስር መጥቼ ሳይሽ ምናምን ስከታተል ምናምን ሌሎች ወንድሞች ቤት እኔ ገብቼ አላውቅም ነበር። መጀመሪያ አንቺ ጋር ነበር የምመጣው ምናምን ስንከታተል የሆነችም ጓደኛ ነበረች፣ አሁን የለችም እንጂ እሱ ጋር ስንከታተል በቃ አንድ አምላክ የሚለውን ይሄ እስልምና የሚሉት ጉድ ምንድን ነው ማለት ጀመርን ማለት ነው። እና እመጣለሁኝ አንዳንድ ነገሮች በደንብ አያለሁ ምናምን። መጽሐፍ ገዛን ቁርአን ይሄ ምንድነው ቁርአኑን ሳይሆን ይሄ ምንድነው ሐዲስ ማንበብ ጀመርን ምናምን። እዛ የሚነገረውን ነገር ገብተን ማየት እውነት ነው ውሸት የሚለውን መመርመር ጀመርን ማለት ነው። ልክ ሲጠየቅና እዛ ጋር ሲነገር በጣም ነበር እንትን የምንለው። ጉድ አይዲያ መምህሬ ነበረ። በጣም የምወደው መምህሬ ነበር። ይመችናል፣ ተጽዕኖ ፈጣሪ ነው። በጣም ነበር የምወደው። እሱ የሰለመለት እኔ ሰማይና መሬቱ ተላተመብኝ። በቃ የምር በጣም ነበር ያዘንኩትም። በቃ እዚህ ስራ እንዴት ልስራ ምናምን ነገር። ከዛ በቃ እሱ ተሰለመማ በቃ ምን በቃ ክርስትና የሚባል ነገር በቃ ምን አለ ምናምን ብለን ተነጋገር ምናምን። ከዛ ቀጥታ እዛ ያሉትን ወንድሞችን ትተን ክርስትና ያሉትን ሁሱ ቤት ትጠይቃለሽ ጓደኛዬ። እሷን ተከትዬ ስንሄድ ስንጠይቅ ኧረ ታይ ቆይ እስቲ ከዛ እንትን እንላለን ደግሞ ማን ቁርአን ምናምን አንቺ ጋር ብዙ ጊዜ እንሰማለን። ወይ በኢየሱስ አንቺ ምንድነው የሆነ መንፈስማ አለበት ይሄ ቁርአን የሚስብ ነገር አለው ምናምን እንላለን። ቶሎ ደግሞ በመሃል
አንቺ ይሄ ነገር የሆነ መንፈስም አለበት በስማም በይ ምናምን ብለን ተያይዘን እንወጣለን ምናምን። ኢብሮ በጣም የተረጋጋ ሰው የምር በጣም እድሜና ጤና ይስጣው። ፒኬ ጃ ደግሞ የተዋወቅኩት እንትና ኃይሉ ቤት ኃይሉን ታወቅሽው? ኃይሉ ጋር እንዴት ሰለምክ ምናምን ብሎ ሲጠይቀው ምናምን እዛ ጋር ነው ያወቅኩትኝ። ከዛ ኡስታዝ ስለሱ የምር ቃል የለኝም። ምንም በቃ ቁጭ ብለን በጣም እንጃ አፈጣጠሩን ነበረ ድንቅ መሆኑን የፈጣሪን ድንቅነት ነው እኔ እሱ ላይ ያሳየው ብዬ ነው ማምነው። እሱ እኔ እንጃ የሚገርምሽ ማለት ነው አይናገሩም። እንደዚህ ከጎን ያለው ጀጅመንት ስለሚያስፈራቸው ነው እንጂ ክርስቲያኖች በጣም ነው የሚወዱት የሚያከብሩት። ከልቤ ነው የምነግርሽ እህትየዋ። እና ምን ልበልሽ የሆነ የሚያስረዳበት መንገድ ምን መጽሐፍ ቅዱስን እኮ ክርስቲያን አያውቀውም፣ የምር ጭራሽ አናውቀውም። የሚገርምሽ አያውቁትም ጭራሽ ማለት ነው። ግን ፈጣሪ እድሜ ከጤና ይስጠው፣ እውነት በቃ ረጅም እድሜ ይስጠው ከጤና ጋር። ሁሉም ሰው ነው የሚለው፣ የምሬን ነው። እኔ አይደለሁም፣ እኔ ሙስሊም ስለሆንኩ አይደለም። አሁን ላይ እኛ ገና ሳንሰልም በፊት አቦ በቃ አንተ እድሜ ነው የሚያስፈልግህ ጤና ይስጥ እንላለን ማለት ነው። አቦ ክርስቲያን ቢሆን ምን አለበት እንላለን። ይሄ ክርስቲያን ቢሆን በቃ ሁሉ ነበረ፣ ሙስሊም ሁሉ ነበረ፣ በቃ ክርስቲያን ምን ሆነ እንላለን። እና ስለ ኡስታዝ ምንም ቃል የለኝም፣ ያው ዱዓ ነው የማደርገው ማለት ነው። ሌላ ወንድሞች ሙስሊም ወንድሞች በጣም ጸባያቸው፣ ትዕግስታቸው በቃ የማይባል ነገር የለም። እኔ አፍራለሁ ሁላ ማለት ነው ሲጠየቅ። ትዕግስታቸው በጣም ነው ደስ የሚለው። ፈጣሪ ይጠብቃቸው። እስቲ ቀጥልኝ። እኔ ኮሪ አልችልም የምር። ኦርቶዶክስ ማለት እኮ በጣም ደስ የሚል በጣም ስርዓት ያለው አሁን እዚህ ሰው ሲሰማው እነዚህ ቤተክርስቲያንን ወይም ኦርቶዶክስን የማይወክሉ ሰዎች ሲያወሩ ኦርቶዶክስ በጣም የሚያስጠላ ይመስላቸዋል። ስርዓት መጥፎ አስተማሪ ምናምን ሊመስል ይችላል፣ እውነትም ባይሆን ማለት ነው። በጣም ደስ የሚል ሃይማኖት በስርዓት ነው የሚያስተምሩት አባቶች ምናምን። ሁለተኛ እኔ ጥያቄ ጠይቅሻለሁ ለምትይው በደንብ ነው የጠየኩት፣ በደንብ ምክንያቱም እኔ ስለ ስላሴ በዩ ጭራሽ ያው በመንፈስ ነው ሲገለጥልሽ ነው መልሱ። ሌላ ምንም ማብራሪያ የለው። ሁሉም ቦታ እኔ በየገዳማቱ የሚገርምሽ አባቶችን ብቻ ሳይሆን እዛ ከስር ያሉትን እዛ የሚኖሩትን በደንብ ነው ከትንሽ እስከ ትልቅ ድረስ ተጠይቄ የነበረው ማን ነው። ግን እንደውም ጸበል በቃ እዚህ 10 ቀን 12 ቀን ተጠመቂ ሁላ ነው ያሉኝ ማለት ነው። የሚገርምሽ እንደዛ ብዬ ስጠይቅ አንቺ እዚህ ገዳማት መተሽ እንደዚህ ታያለሽ አንቺ በቃ መንፈስ እንትን ብሎሻል ምናምን በቃ ተጠመቂ ምናምን ብዙ ነገሮች ነው የተባልኩትኝ። አንቺ በቃ የአሁኑ ዘመን እንደዚህ ነው ምናምን ብቻ የሚገርምሽ ጸበል ሁላ የተቀመጥኩበት ሰዓት አለኝ ማለት ነው። እና እሱ ትንሽ እንትን ስለሚረብሽኝ ነው ያልነገርኩሽ። እና በጣም ብዙ ረሃብ እስከሚያሰቃይ ድረስ ስላሴና አባቴን ጓደኞቹ ፊት ማለት ቄስ ስለሆነ ብዙ ጓደኞች አሉት፣ እነሱ ፊት እኔ አባቴን ጓደኞች ጠየቅኳቸው ማለት ነው። እና ክብር በጣም እኛ ሀገር ክብር ትንሽ በጣም ከባድ ነው፣ በጣም ከባድ ነው። እና እንዴት የቄስ ልጅ ይሄን ብላ ትጠይቀኝ አለች በሚለው እኔ ስንት ቀን እንደተሰቃየው እኔ ራሴ ነኝ የማውቀው። ትንሽ ከባድ ስለሚለኝ ነው እሱን ያልነካሁትኝ። እና በውሃ ስንት ነገር ተሰቃይቻለሁ መሰለሽ። አዎ ይሄ ስቃዩ እንዳለ ስንት በቃ በጣም ስቃይ። ምግብ አይሰጡሽም። ጠዋት እየተነሳሽ ሌሊት እየተነሳሽ ነው የምትጠመቂው። ገዳም ውስጥ ከሆነ በጣም ነው የሚከብደው ብታይ። በጣም ዝቋላ የሚባል ቦታ ነው እኔ እንትን ያልኩትኝ። ዝቋላ ማርያም የሚባል ቦታ ነው የሄድኩት ገዳም። እዛ ሂጄ ነው ይሄን ጥያቄ የጠየኩት ማለት ነው። እና እዛው እኔ ገዳሙን ለመጎብኘት ነበር የሄድኩትኝና እኔ ደግሞ ያው ጥያቄ መመለስ ስላለበት ይሄን ጥያቄ ጠየቁ አባት ጓደኞቼን ማለት ጓደኞቹንና ከዛ እዛው አስቀመጡኝ ማለት ነው።
መጡኝ ብዙ ነገር ተደርጋለሁኝ። ግን ለዚህ ጋር ምንም ማለት አልፈልግም። ብዙ ነገር ተደርጋለሁ። ጥያቄ መጠየቅ በጣም ከባድ ነው ኦርቶዶክስ ውስጥ። ምክንያቱም አንቺ ኦርቶዶክስ ውስጥ ሆነሽ ስለ ስላሴ ጠየቅሽ ማለት በቃ መንፈስ ይዞሻል ነው የምትባዩ። መንፈስ ይዞሻል፣ ጸበል ነው። ወደ የትም ቦታ ጓደኞችሽ ተመርጦልሽ ሁላ ነው እንትን የምትይው ማለት ነው፣ የምትንቀሳቀሽው ማለት ነው። በዛን ሰዓት ደግሞ ትምህርት ስላልነበረኝ በቃ በቁጥጥር ውስጥ ነበርኩኝ። በጣም ከባድ ነበር ለኔ። በጣም ረሃብ አለ፣ ቅዝቃዜው አለ። ሲቀዘቅዝሽ ረሃብ እንዳለ ሆኖ ሲቀዘቅዝሽ አንቺ ማለትሽ አይቀርም። በቃ ለቁኝ ምናምን ስትይ አሃ የማ ሰይጣን ነው በቃ ምናምን ብለው እዛው እኔ በቃ ሌላ እንደውም እንትን እስከማለት ድረስ የሚገርምሽ በጣም እንትን ሲልብኝ በዚህ በመስቀሉና በእንትኑ ሲመቱኝ ወደ ሌላ ነገር ሊቀየርብኝ እኔ ራሴን ወደ ሌላ ሊቀየር ማለት ነው። እብድ ሊሆንም ምንም አልቀረኝም። ምክንያቱም እዛ ውስጥ ጥቂት ሲያደርጉኝ እኔ በቃ እዛ ውስጥ ምን ልበልሽ ሌላ ዓለም ውስጥ ገባሁ። እንደውም እንኳን ሊያሳምሙኝ ማለት ነው። ከዛ በቃ ለእናቴ እንትን አልኳት፣ ደወልኩላት ተደብቄ ማለት ነው። ተደብቄ ሽንት ቤት ምናምን መሄድ መስዬ ተደብቄ ደወልኩኝና በቃ ሊገልኝ ነው እንደዚህ ስላልኩኝ አባቴ በቃ መሞቼ ነው ሬሳዬ ነው ዝም ሬሳዬን ማታገኝ ምናምን ስላት ያው እናት አትጨክንም በቃ አምጣልኝ እኔ ራሴ አስጠምቃታለሁ አለችው ማለት ነው። አባቴ በ21 ቀን ወሰደኝ ማለት ነው። እንዳልሆንኝ ማለት እኔ ራሴን ዞር ብዬ ሳየው በጣም ነው የሚከብደኝ። ያ ፓርት ያ በጣም ለኔ ትልቅ በቃ ምን ልበልሽ ብቻ አልহামዱሊላህ አግኝቼዋለሁ ፈጣሪን፣ እሱም ብቻ ነው የምለው። ስዕል አድኖ በጣም የምቃወመው ስዕል አድኖ መቃወም የጀመርኩት እንዴት ነው ብትይ የፈጣሪ ስዕል ነው ብለን በየቤተክርስቲያኑ ቤተክርስቲያን ውስጥ ይቀመጣል። አስዩ በክብር የሰው ልጅ ስሎት በክብር ቤተክርስቲያን ውስጥ በሆነ ነገር ተሸፍኖ ለዛ እንዲሰግጅለት ትደረጋለሽ። እኔ እንዴት ፈጣሪን ያየዋለሁ? መጽሐፍ ቅዱስ የሚለው በማይታይ ብርሃን ይኖራል አንድም እንኳ ያየው የለም ነው የሚለው። እንዴት እዛ አምጥተው እንትን ይሉታል ምናምን። ሁለተኛ ደግሞ እንደዚህ ስታገናዝቤ እዚህ ተሰቅሎ ምናምን የሚለው ራሱ ጭራሽ የማይሆን ነገር ነው። ፈጣሪ የማይገባው ነገር ነው። መጽሐፉ የሚያወራው ሌላ፣ እዚህ የሚተገበረው ሌላ። ስለዚህ ይሄ ማርያም ገብርኤል ምናምን ተዩ እና እኔ ፈጣሪ እንዴት በስዕል ይቀርብልኛል? በቃ እሱ ነው እኔ በጣም ትልቅ ችግር የሆነብኝ። እንዴት በስዕል ያቀርቡታል? እንዴት ይሞታል? እንዴት ይሄን ሁሉ ውርደት ይከናነባል? እሱ ሁሉን ቻይ ነው ይላል መጽሐፍ ቅዱስ። እንዴት መሬት ወርዶ ከኛ በታች ሆኖ ከኛ በታች ነበር፣ ይተኛ ነበር፣ ይበላ ነበር። ምንም የማያደርገው ነገር አለ። ሰይጣን የሆነ ነገር ይለዋል፣ አውጥቶ ጋራ ላይ ያወጣዋል። ምን ልበልሽ፣ ምንም የማያደርገው ነገር አለ፣ ያልተዋረደው ነገር አለ። በዛ ልክ ፈጣሪ እኔ አልስለውም። በዛች በጥንጥዬ ቅንጭላቴ እንዴት እንደዚህ ይሆናል ብዬ አስብ ነበር ሁሌ ማለት ነው። መጽሐፍ ቅዱስን እኔ ለመግለጥ እፈራዋለሁ። ለምን ብትይ የሆነ እኔ ያወረድኩት ምናምን የሆነ በመቅሰፍት የሆነ ነገር የሚያደርገኝ ነበር ይመስለኝ። ምክንያቱም ሞቶ ተሰቅቶ ተወግቶ ስል አስቢው የሆነ የምታከብሪው ጓደኛሽ እንኳን እኔ ኢቭን አሁን አንቺን የሆነ የሚያወርድ ነገር ስናገር ምንድነው የሚሰማሽ እውነት? እና በቃ እሱ ነገር በጣም ይረብሽኝ ነበረ። በዛ እንደዛ እያለ ስጠይቅም ምንም ምላሽ የለም። ስላሴም ያው ሲገለጥልሽ ነው ተብያለሁኝ። ስዕል አድኖ ምናምን እኔ አልሰማም። ይሄ ጸበል ምናምን ይሄ ዝክር ምናምን ጭራሽ ለፈጣሪ አይገባውም። በእኔና በሱ መሀል ደም አርግቶ የፈጠረኝ ያ ሁሉ ነገር ባለቤት የሆነው ጌታ ምንም ማዳረሻ አያስፈልገኝም። የፈጠረኝ እሱ ስለሆነ እኔና እሱ ብቻ ነን ማውራት ያለብን ብዬ ነው ማስበው። እንደራሴ የኔ ውሳኔ እንዳንተ ጥንጥዬ ቅንጭላት እንዳለው ሰው ማለት ነው። እና በቃ በዛ ቆርጬ ማተብ ብቻ ነበር ያልበጠስኩት እኔ ማለት ነው እንጂ ይሄ ደግሞ ክርስትና የሚለው ከሆነ ጊዜ በኋላ ነው መጽሐፍ ቅዱስ ውስጥ የመጣው። የሚገርምሽ ማለት ነው
እና እሱንም ይሄ ክርስቲያን ብዬ ሳይሆን የሆነ አንድ አምላክ እኔ ስምን አላውቅም ብቻ እንዳለህ ሀያል እንደሆንክ አውቃለሁ የሚለው ይሄ እንትኑን አምኜበት ሳይሆን እናቱን የሚወድ ያውቃል እናቱን የማይወዳለ ብዬ አላስብም በዚህ ምድር ላይና ለእናቴ ይስል ነበር። እናቴ እኔ እንጃ ለኔ እዚህ የመድረሴ እዚህ ሙስሊም እንደሆነ ራሱ የመድረሴ ምክንያቴ እናቴ ናትና እድሜ ይስጣትና ይሄን ብርሃን ያሳይልኝ እና የኔ እናት እኔ እንጃ ስለ እናቴ ይሄ ነው ማለት አልችልም። በጣም ነው የሚከብደኝ በጣም እናታችሁን እድሜ ጤና ሰጥቶ እውነት እናታችሁ ሙስሊም የሆነችላችሁ የምድር እድለኛ ናችሁ በጣም ማለት ነው። አስቡት እዚህ ምድር ላይ እንኳን የሆነ ምን እንዴት ላስረዳችሁ እሳት እና የሆነ ውሃ ደስ የሚል ነገር ቀርቦ እናንተ እዛ ደስ የሚለው ቦታ ተቀምጣችሁ እናታችሁ ደግሞ እዛ እሳት ውስጥ ተቀምጣ በጣም ነው የሚከብደው እና እናታችሁ ሙስሊም የሆነላችሁ በጣም እድለኛ ናችሁ እና እድሜ ጤና ይስጥላችሁ። ለኔም ዱአ አድርጉልኝ እናቴ ሙስሊም እንድትሆንልኝ እና እናቴ እድሜ ከጤና ይስጥሽ የኔ ቆንጆ እናት። በጣም ነው የምኮራብሽ እናቴ በጣም ነው የምኮራብሽ። ለምታደግ ኮንፊደንስ እንዲኖረኝ ጥያቄዎችን እየደገፍሽ እዚህ ላደረሽኝ ከሁሉም አብልጠሽ ስለምታይኝ ፈጣሪ አብልጦ አንቺን ይምረጥልኝ። መጀመሪያ ፈጣሪ አንቺን ወደ እስልምና ያምጣልኝ ነው የምልሽ እናቴ። በጣም ነው የምወድሽ በጣም ነው የምወድሽ እና የምመኝልሽ እኔ እንጃ እድሜ ጤና ቢሰጥሽ ምንም ከፍቶኛ አይደለም፣ ግን እኔ እስልምና ነው መመርጥልሽ እናቴ። እና ሁሌ የምመኝልሽ ነገር ቢኖር እውነቱ እንዲገለጥልሽ ብቻ ነው። ይሄን ብቻ ነው የምልሽ።